እህቴ እንግዳ በስቶብሽ አደከመሽ አይደል? አይዞሽ በቃ እንደዚህ እኮ ማዘኑ ጥሩ አይደለም። የኔ ማዘን እሱን አይመልሰው። አሁን እኔ ያለ እሱ እንዴት ነው የምሆነው? አይዞሽ በቃ አብዬ እኮ መልካም ሰው ነበር። ደግ ትሁት። እና ገንዬ እንዴት ነው? እየበረታሽ ነው? እኔስ ምን ሆናለሁ ብለሽ ነው? እሱ ይበርታ እንጂ። ብዙም አትዘኝ። ሁላችንም ቢሆን መሞታችን አይቀርም። ያው ወረፋ እየጠበቅን ነው። እሱማ የት ይቀራል ብለሽ ነው? አንቺም ደከምሽ፣ ብዙ ተመላለሽ አይደል መስዬ? ለእኔ እንኳን ችግር የለውም፣ ብመላለስም ምንም ችግር የለውም። ያው ዛሬ እንኳን የመጣሁት አንድ ነገር ልነግርሽ ነው። ማለት ሀዘንሽ ትንሽ እስኪቀልሽ ብዬ ነበር የጠበቅኩት፣ ግን አሁን ሳስበው መናገር ያለብኝ ይመስለኛል። ምን መሰለሽ ገኒ፣ ባልሽ ከኔ ልጅ አለው። ምን ማለት ነው ይሄ? ምን ማለት ያስፈልገዋል? እኔና ባልሽ የሆነ ታይም ላይ እንፋቀር ነበር፣ ልጅ ወለድን። እንዴ መሲ፣ ይሄ ምን ማለት ነው? እሱስ እሺ ይሁን፣ ሙቶቃሽ አልሆንም። አንቺ ጥሩ ጎረቤት ነሽ የምልሽ እንዴት ታደርጊያለሽ? እንዴ ለምንድን ነው ሙቱ ወቃሽ ማይሆነው? በዛ ላይ ደግሞ ተስማምተን ያደረግነው። ይሄ አይሆንም። ይሄ የሚሆን ነገር አይደለም። የኔ አቤ እንደዚህ ያደርግም። እንግዲህ አድርጎታል፣ ማመን አለብሽ። ከፈለግሽ ልጅን መተሽ ማየት ትችላለሽ። እንዴ አይ ይሄ አይሆንም። ይኸውልሽ ገነት፣ እስካሁንም ያልነገርኩሽ ነገሮች እስኪስተካከሉ ነው። ያው እሱም ያሳድጋታል፣ የሆነ ነገር ያደርግላታል ብዬ አስቤ ነበር። እሱንም ሞት ወሰደው። እኔ ደግሞ ያንን ነገር ማድረግ አልችልም። ምንም ቢሆን የሱ ልጅ ናት። ስለዚህ ማመን አለብሽ። በጣም አዝናለሁ። እንዴ ለማንኛውም ለሚመጣው ነገር ራስሽን በደንብ አዘጋጂ። እንዴ ገኒ ምን ሆነሽ ነው? ገኒ እንዴ ምን ሆነሽ ነው? ተይ እስኪ። እንዴ ምንድነው የሆንሽው? ለምን አትነግሪኝም? እሱ መቦት አልበቃም። አሜን ብዬ ስቀበል ሌላ ችግር እኮ። ምንድነው ችግሩ? እስኪ ተረጋጊ። እንዴ ምንድነው ችግሩ? ምንድነው የተፈጠረው? እንዴት ብዬ ልረጋጋ እህቴ? ምንም የሚያረጋጋኝ ነገር የለም እኮ። መሲ መታ ነበር እና
እናማ አቤ ከሷ ልጅ እንዳለው ነግራኝ ሄደች። ምን? እና አመንሻት? አመንሻት? እና እንዴት ነው ማላምናት? አነጋገሯን ብታይ እኮ በጣም እርግጠኛ ሆና ነበር ስታወራኝ ነበር። እንዴ ጋኒ ምን ሆነሽ ነው? ማንም እየመጣ ምንም ስለሚልሽ ለምንድን ነው እያመንሽ አንቺ ራስሽ የምትጎጂው? አይ ተይቴ። እሺ ልጅ አለኝ ከአቤ ካለችስ አቤ መጀመሪያ ለምን አልነገረሽም? እኔ እንጃ አላውቅም። ወይ ትዳራችን እንዳይፈስ ወይ የሆነ ነገር እንዳይፈጠር ብሎ አስቦ ይሆናል። አረ ምን ሆነሽ ነው? አቤ እንደዚህ አያረግም ሲጀመር። እንዴ ወይ ደግሞ ካልሆነ ተምጣና በደንብ ታስረዳን ነገሩ። አንቺ ግን እንደዚህ ይሆንሽ ራስሽን ይበልጥ መጉዳት የለብሽም። በቃ ተምጣና አንድ ላይ እናናግራታለን። እንዴት ዋላችሁ? እንዴት ዋልሽ? እግዚአብሔር ይመስገን። ይኸውልሽ መሲ፣ እኛ አሁን እንድትመጪ የፈለግነው ባለፈው ከገኒ ጋር ስላወራችሁት ነገር እንድታብራሪኝ ስለፈለግኩ ነው። በጣም ጥሩ። ግን ማብራራት የሚጠበቅብኝ አይመስለኝም። ያለውን ነገር ለሷ አስረድቻታለሁ። አዎ፣ ግን አቤ እያለ ለምን እንደዚህ ብለሽ አልተናገርሽም ነበር? የዛኔ ምን አጣው ብዬ ነው የምነግራችሁ። ሁሉንም ነገር ሲያሟላልኝ ነበር። መናገሩ ያን ያህል አስፈላጊ ነው አልታየኝም። አልመሰለኝም። እንዴት ነው መሰለሽ? እሱ ራሱ ይነግረን ነበር። እንግዲህ ለምን እንዳልነገራቸው አላውቅም። ምናልባትም ትዳሩ እንዳይበጠበጥ ይሆናል። እኔም ደግሞ ያልተናገርኩት ምንም ቢሆን ጓደኛሞች ነን፣ ጎረቤታሞች ነን። አይ እንደዛ እንኳን አይመስለኝም። ይሄ ሆን ብለሽ የፈጠርሽው ነገር ነው። ምን ማለት ነው? ምን ማለት ነው ማለት ራሱ ምን ማለት ነው? ነግሬያታለሁ እኮ ከፈለጋችሁ ቤት የመጣችሁ ልጅ ማየት ትችላላችሁ። እኛ ያንቺ ልጅ ለምን እናየዋለን? ሲጀመር አቤ ከሌላ ሰው ጋር ግንኙነት እንዳለው ራሱ ከሌላ ልጅ እንዳለው ይነግራት ነበር። እንዴ የኔ ሚስት እኔ ካንቺ ውጪ ሌላ ሴት ጋር እየሄድኩ ነው ብሎ እንዲነግራት ነው እንዴ ጠበቅሽው? ምን ማለት ነው ይሄ? ይኸውልሽ በቃችሁ በዚህ ጉዳይ አትከራከሩ። ግን እኔ ፈለግሽው አንቺ ያልሽውን ሁሉ አደርጋለሁ። ግን እባክሽ በእንደዚህ አይነት ነገር የአቤን ስም በጭራሽ እንዳታነሽ። በጭራሽ እኔ ፈለግሽውን ሁሉ አድርጊ፣ የምትይኝን ሁሉ አደርግልሻለሁ። በጣም ጥሩ። እንደዛ ከሆነ ችግር የለውም። እኔና አንቺ ምንም ያገናኘን ነገር የለም። የምፈልገውን ነገር ብቻ እንድታደርግልኝ ነው የምፈልገው። እኔ የምትይውን ሁሉ አደርግልሻለሁ። ግን በዚህ ጉዳይ በእንደዚህ አይነት ነገር በጭራሽ የአቤ ስም እንዲነሳ አልፈልግም። ጥሩ፣ አላነሳብሽም። ለእህትሽም በደንብ ንገሪያት። ይሄንን ግትርነቷን ማቆም አለባት። እኔን ነው ማመን ያለብሽ አንቺ። ተግባባን? አሁን መሄዴ ነው። ቆይ እህቴ ምን እያደረግሽ ነው? አንቺ ግን ያምሻል እንዴ? ቆይ ምን እያደረግሽ ነው? በሰለጠነ ዘመን ማንም ከአቤ ልጅ አለኝ ሲሉሽ ታምኛለሽ እንዴ? ዝም ብለሽ ምን ሆነሽ ነው? ኡፍ እህቴ በእናትሽ አጭቅጭቂኝ። በቃ ለራሴ ያለብኝ ሀዘን ይበቃኛል። ግን እያልሽ ያለሽው ነገር ታውቆሻል? ምንም ችግር የለውም እኮ ነው ያልሻት። እና ምን ልበላት? እያየሻት አይደል እንዴ? እንዴት እንደምትናገር ትንሽ እንኳን የሚያስጠረጥር ነገር የላትም እኮ። እኔ ደግሞ የአቤ ስም በጭራሽ በእንደዚህ አይነት ነገር እንዲነሳ አልፈልግም እኮ። እሺ እውነት ለመሆኑን ራሱ ማረጋገጫ የዲኤንኤ ምርመራ እናስመረምረዋለን። እሱም እንኳን ይሁን ቢባል ሰው ይሰማል፣ የሆነ ነገር ይፈጠራል። እኔ ደግሞ ሰው እንዲሰማ አልፈልግም። በቃ እኔ የአቤ ስም እንዲነሳ አልፈልግም። እኔ ግን በጣም እየገረምሽኝ ነው። ቆይ እንዴት አመንሻት አንቺ? መታ ከአቤ ልጅ አለኝ ስላለችሽ ብቻ እንዴት ልታምኛቻልሽ? በምን እርግጠኛ ሆንሽ? አላየሻትም እንዴት እንደምትናገር እንዴት እንደምትሆን? እርግጠኛ ለመሆን እኮ ምንም አያስፈልገኝም። የእሷ ሁኔታ እንኳን በልበ ሙሉነት ነው የምትናገረው። እንዴት ነው ላላምናት የምችለው? በቃ ዝም በይ በቃ። በጭራሽ እንደዛ ሊሆን አይችልም።
ነሽ መሲ? ደህና ነኝ። ምን እግር ጣለሽ ዛሬ? እንዴ ስለ ባለፈው ነገር እንድንነጋገር ስለፈለኩ ነው የመጣሁት። እሺ እህትሽ የለችም፣ ዛሬ መነጋገር እንችላለን። እና አሁን ደግሞ በይበልጥ ማውራት የምፈልገው ነገር ልጄም እያደገች ነው፣ እኔም አንዳንድ ነገር ያስፈልገኛል። ባለቤትሽም ለልጄ አባቷ ነው። ይህን አስመልክቶ ደግሞ ልጄ ውርስ ውስጥ እንድትገባ ፈልጋለሁ። ምን? የምር የምታወሪው ነገር ግን እውነት ነው መሲ? እውነት ነው። በጣም ሀብታም ናችሁ፣ ምንም አይጎልብሽም። እሺ ግን ይኸውልሽ በጭራሽ በስህተት በዚህ ጉዳይ የአቤ ስም እዚህ ሰፈር ውስጥ እንዲነሳ አልፈልግም። እሱን ካረግሽልኝ ብቻ ነው ይሄንንም ላደርግልሽ የምችለው። ችግር የለውም፣ ማንም አይሰማም። እንኳን ጎረቤት እኔ ራሱ ረሳዋለሁ። አንቺ ብቻ ልጄን ውርስ ውስጥ አስገቢልኝ። እሺ እንደዛ ከሆነ ያልሽውን ሁሉ ለማድረግ ዝግጁ ነው። ጥሩ፣ ስለዚህ ውል መፈራረም እንችላለን። እንደውም በእኔ ስም እንድታደርጊው ነው የምፈልገው። ምኑን? ውርሱ። ምክንያቱም ልጄ ገና ሕፃን ነው። ገና አድጎ ምን ብሎ እንትን እስኪል እኔ መቸገር አልፈልግም። ስለዚህ በእኔ ስም እንዲሆን ነው የምፈልገው። ትስማሚያለሽ አይደል? ከመስማማት ውጭ ምን አማራጭ አለሽ? እሺ እሺ፣ እስማማለሁ። ጥሩ፣ የዋህ እኮ ነሽ። አሁን መሄዴ ነው። እሺ እህቴ፣ ያቺን መሰረት ስትወጣ አየኋት። ምን አባቷ ፈልጋ መጣች ደግሞ? ውይ ተይኝ እስቲ፣ የእሷ ነገር እንደው አያልቅም። ምን አለችሽ? ልጄ ከውርሱ እንድትካፈል ፈልጋለሁ፣ ውርስ ውስጥ ስሟ እንዲካተት ፈልጋለሁ አለች። ወዲያው ደግሞ ሀሳቧን ቀየረችና በእኔ ስም ነው እንዲሆን የምፈልገው። እና ምን አልሻት አንቺ? እኔማ ምን አማራጭ አለኝ? እሺ አልኳት። እሺ አልኳት? አዎ። ቆይ ምን አስቸኮለሽ? ቢያንስ እንኳን የዲኤንኤ ምርመራው እስኪፈጸም ድረስ ለምንድን ነው መጠበቅ ያቃተሽ? እኔ እሱን ነገር መጠበቅ አልችልም። እሺ ካላልኳት ደግሞ በየሰፈሩ ሄዳ የአቤን ስም ነው የምትነዛው። በቃ የፈለገችውን ነገር አድርጌላት ከራሴ እንድትወርድ ነው የምፈልገው። ለማንኛውም ምን ያናግራታለሁ? እንዴ ምን ማለት ነው? ሰሚን፣ ቆይ ይኸውልሽ፣ እኔ ነገሩን ጨርሻለሁ። ሄደሽ ታበላሻለሽ። ይቅርታ መሰረት ትኖራለች? መሰለች። ይቅርታ ትጠሪልኛለሽ? እሺ። ስለሆንሽ ነው ልጄ ውርስ ውስጥ መግባት አለበት ምናምን ብለሽ የምትይው? ልጄ ስለሆነ ነው መግባት ያለበት። ዝም በይ እባክሽ። ዲኤንኤ ምርመራ ሳይኖር እኛ መሀይቦች አረግሽን እንዴ ያንቺን ሀሳብ የምንቀበለው?
ልጄን እኮ ዲኤንኤ ምርመራ ማስመርመር ትችላላችሁ ብዬ ተናግሬያለሁ አይደል እንዴ? ለምንድነው ቤት እየመጣች ሰላሜን የምትነሽኝ? ሰምኛለሽ? ለማንኛውም ያቀርሽው ነገር መቼም አይስተካከልሽም። እሺ ይሄንን እንድታውቂ። እኔ ምን ሲቀጥል ደግሞ ልጅሽ ውርስ ውስጥ የሚገባው ዲኤንኤ ምርመራውን ካለፈ በኋላ ነው። ልጄ ደግሞ ሴት ናት። ለማንኛውም ግን በደንብ አስቢበት እሺ። ይሄ የተንኮል መሰሪ ሴራሽ መቼም እንደማይሳካልሽ እወቂ እሺ። አንቺ ትሰምኛለሽ? እቺን እህትሽን ስርዓት የምታስይዣት ከሆነ አስይዣት። ለምንድነው እየመጣች ሰላሜን የምትነሳው? ምን አደረገች? ቆይ እኔና አንቺ በተስማማንበት ጉዳይ እሷ ማን ስለሆነች ነው እቤቴ ድረስ እየመጣች በዛ ላይ ደግሞ ዲኤንኤ ምናምን ብላ ልታስፈራራ የምትሞክረው? አሁንም ለወደፊትም እነግርሻለሁ፣ እኔ ለዲኤንኤ ምንም አልፈራም። ከፈለጋችሁ ማስመርመር ትችላላችሁ። እሺ ገባሽ አይደል? ግን እቤቴ እየመጣች ከእንግዲህ እንዳታስፈራራኝ ንገሪያት። ይሄ ነገር የሚቀጥል ከሆነ ደግሞ እኔና አንቺ ትልቅ ጸብ ውስጥ ነው የምንገባው። አረ ችግር የለውም፣ እኔ ለሷ እነግራታለሁ። በደንብ ንገሪያት። ትሰምኛለሽ? ማትነግሪያት ከሆነ ከእንግዲህ እየመጣች እኔን የምትተናኮለኝ ከሆነ ይሄንን ታሪክሽን ለሀገር ምድሩ ነው የምናገረው። አረ በጭራሽ፣ እኔ እሷን ለሷ ሁሉ ነገር እነግራታለሁ። አርፋ እንድትቀመጥ አረጋታለሁ። ብቻ አንቺ ይሄንን ነገር የተስማማንበትን ነገር እንዳታፈርሽ። ሲጀመር አንቺ ለሷ ለምንድን ነው የምትናገሪው? ይሄ ውል በእኔና ባንቺ መሀል መቅረት የለበትም እንዴ? ለምንድን ነው የምትነግሪያት እንዴ? ደግሞ ሲጀመር ልታጽናናሽ መጣች። አሁን ተጽናንተሻል፣ ትሂድ በቃ። ለማጽናናቱም ሆነ ካልተጽናናሽ እኔ አጽናናሻለሁ። እንዴ ምንድነው እንደዚህ ሙጥኝ ማለት? ከእንግዲህ ግን ስርዓት አስይዣት። አይ ምትይ ከሆነ ግን የራሴን ውሳኔ ነው የምወስነው። ችግር የለውም አልኩሽ እኮ። እኔ እሷን ስርዓቷን እንድትዘረጋታለሁ። ብቻ አንቺ በተነጋገርንበት ጉዳይ ሀሳብሽን እንዳትቀይሪ። በጣም ጥሩ። አንቺ ሀሳብሽን ስትጠብቂ ነው እኔም መጠበቅ የምችለው። ካልጠበቅሽ ግን እኔም የማፍረስ ግዴታ ነው ያለብኝ። አታስቢ፣ እኔ ቃሌን እጠብቃለሁ። ጥሩ፣ በደንብ ጠብቂ። የሚሻልሽ እሱ ነው። በቃ ሲቪዮ እዚህ ቤት ካረገጠች መዋል አትችልም አይደል? ቆይ አንቺ ችግርሽ ምንድነው? ያለሽ ችግር ምንድነው? እሱ ቆይ ምንድነው እንዴ? ለምንድነው ቆይ በሰላም ተስማምቼ እሺ እንድትል ያረኳትን ሴትዮ ቤት ይሄሽ ያሉን የሆነ ነገር እያደረግሽ ሐሳቧን እንድትቀይር የምታደርጊው? ደግሞ እንደዚህ ብላ ነገረችሽ? ምንም መንገር አይደለም እንዴ። ቆይ ችግርሽ ምንድነው? ይሄ ነገር ተወርቶ ተነስቶ ያቤስን ተነስቶ በሰፈሩ ባገሩ በመንደሩ አንገቴን ደፍቼ እንድሄድ ነው? ቆይ እኔ ምን አደረኩኝ እንዴ? ምን እያልሽኝ ነው እህቴ? እኔ እኮ ነገሮችን ለማስተካከል እየሞከርኩ ነው። ይኸውልሽ እኔ አንቺን እርዳታ አልፈልግም። አንድ ቀን እንኳን በእኔ ሀሳብ ተስማምተሽ አታውቂም። ይሄ ጉዳይ ከተነሳበት ቀን ጀምሮ ተጣርነሽ ነው የምቆየው። ስለዚህ ከዚህ በኋላ በዚህ ጉዳይ እንድትገቢም ሆነ እንድትናገሪ አልፈልግም። ሰምተሽኛል አይደል? ይሄ የኔ ጉዳይ ብቻ ነው፣ አይመለከትሽም። የኔ ጉዳይ ብቻ ነው። ጥሩ እናም እንዳልኩሽ አሁን ላይ በጣም ችግር ላይ ነኝ። ልጄ ትምህርት ቤት ክፍያ ያልተከፈለላት፣ ምንበላውን ምንጠጣውን ነገር ሁሉም ነገር በጣም ከባድ ነው። ስለዚህ አሁን ላይ ደግሞ አንቺም የተወሰነ ነገር እንድታደርግልኝ እፈልጋለሁ። እሺ እጄ ላይ የተወሰነ ነገር አለ፣ እሱን እሰጥሻለሁ። ለአንዳንድ ነገሮች ይሆኑሻል። እንደሚታወቀው እስከዛሬ የሚረዳኝም ሆነ የሚያገዛኝ ባለቤትሽ ነበረ።
አሁን ደግሞ እንደምታውቂው እሱ ሞቷል። ማንም ይረዳኝ ስላሌለ ነው እየጠየኩሽ ያለሁት። ግን ደግሞ እንደዚህ ጥቃቅን ገንዘብ ሁሌ እየመጣው ካንቺ መለመን አልፈልግም። ይህ ማለት ደግሞ ድርሻዬን እንድትሰጪኝ እፈልጋለሁ። የውርሱ ጉዳይ ደግሞ ቶሎ የሚያልቅ ነገር አይደለም። ቤታችሁም ተሽጦም ቢሆን የሆነ ነገር እንድትሰጪኝ እፈልጋለሁ። መመላለሱ በጣም ነው ያሰለችኝ። እሺ አታስቢ፣ የሚሆነውን ነገር እናደርጋለን። እንዲዘገይ አልፈልግም። ፈጠን አድርጊው። አሁን የሚያልቅ ነገር ነው። እሺ ጥሩ። መቼስ አመሰግናለሁ እንድል አትጠብቂም አይደል? የራሴ ነው እየሰጠሽኝ ያለው። ደግሞ ይልኝ ጉዳይ አለኝ። የምን ጉዳይ? ከመሲ ጋር ዛሬ ነው የምንፈራረመው። ቆይ አንዴ፣ እንደዛማ ሊሆን አይችልም። ምን ማለት ነው? ማለት እሷ እየዋሸችሽ ነው። ይኸውልሽ ነግሬሻለሁ። እኔ እንደ የወሰንኩት ነገር ነው። በወሰንኩት ነገር እንዳትገቢ ጣልቃ። ቆይ አንዴ እህቴ፣ ቆይ እንዴት አንቺ ምን ነው በሚቆየሽብኝ እኮ እንጣ። እሺ ቆይ አንዴ፣ አንቺ ግን ምን እያደረግሽ ነው? ደግሞ ምን አደረኩ? ምን ማለት ነው ምን አደረግኩ ማለት? እኔና እሷ ተስማምተናል። አንቺን አይመለከትሽም። ምን ማለት ነው አይመለከትሽም ማለት? ይመለከተኛል። ለምንድን ነው የሚመለከትሽ? ይኸውልሽ እህቴ፣ ቆይ ምንም አትበይ። 5 ደቂቃ ብቻ ስጪ። 5 ደቂቃ ብቻ፣ የትም እንዳትሄዱ። ነይ እንሂድ። አንሄድም? አንሄድም ወይ? እሺ ትምጣና እንሄዳለን። ወዴት ነው የምትመጣው? እንሂድ በቃ። እንዴ ለምንድን ነው የምንጠብቃት? ወይስ ሄጄ ልናገር አሁኑ ነው? እንዴ እንደሱም አይሆንም። ቆይ እሺ እሷ ትምጣና ቤቱንም ትቼ የምሄደው እሱ ስለሌለ እንሄዳለን። ምንድን ነው የምትመጣው? አሁን ልትወጫን ነበር እንዴ? ምንድን ነው ሀሳብሽን የምትቀይሪው? ከቀየርሽ ንገሪኝ። ቀይሬያለሁ በይኝ። ለምንድን ነው ማን ሄደው? ቆይ እንሄዳለን እኮ ይምጡና እንሄዳለን። ወዴት ነው? ማናቸው የሚመጡት? አንቺ ደግሞ እዚህ ምን ትሰሪያለሽ? አንቺ አፍሽን ዝጊ በይ። የምታውቂው ነገር እንዳለ ለገኒ ንገሪያት። ምንድን ነው የምታውቂው? ምንስ ነው የምትነግራት? ዝም በይ አልኩሽ እኮ። ምንድነው እሱ? ምንድነው? ገኒ እኔ አትፍሪ። ገኒ መሲ የነገረችሽ ነገር ሁሉ ውሸት ነው። መሲ ካቤ አይደለም ልጁን የወለደችው። እንዴ ያምሻል እንዴ? አዎ እንደውም የመሲ ልጅ አባት እቤት ይመጣል። እኔም ማውቀው እውነት ይሄ ነው። አውቃ ነው። ሲጀመር ስለኔ ምን ታውቂያለሽ አንቺ? ስላስጠጋውሽ ስላኖርኩሽ ነው እንዴ የምትናገሪው? ዝም በይ እባክሽ። እውነቱ ስለተደረሰብሽ ነው እንደዚህ የምትጨረጨሪው? ስለምን እውነት ነው የምታወሪው? እውነቱ እኔ ጋር ነው ያለው። ከባለቤትሽ ልጅ አለኝ። አሁን ውሸቷን ነው። እንደውም አቤን የምታስቸግረው እሷ ነበረች። አሃ ከፍላሽ ነው? ስንት ነው የከፈለችሽ? እባክሽ እኔን እንድትከጂ ስንት ነው የከፈለችሽ? እንደዛ አትበይ መሲ። እውነታውን አንቺም ቢሆን ታውቂዋለሽ። አቤ በህይወት በነበረ ሰዓት እቤት እንዲመጣና ከሷ ጋር አብሮ እንዲተኛ በተደጋጋሚ ትጠይቀው ነበር። እኔም ማውቀው እውነት ይሄንን ነው። እሺ እባክሽ፣ አሁንስ ምን ለማድረግ እያሰብሽ ነው? ሁላችሁም የተረገማችሁ ናችሁ። እሺ ዞር በይ። ቁጭ በይ። አየሽ እህቴ፣ ለነገሮች መቸኮል የለብሽም ያልኩሽ ለዚህ ነበር። እንዴት ግን እንደዚህ ታደርጋለች? እኔ እኮ አምኛት ነበር። የአቤ ስም እንዳይጠፋ ስል እኮ ነው። አውቃለሁ ገኒ፣ አንቺ በጣም መልካም ሰው ነሽ። የምትነግርሽን ነገር ሁሉ ስታምኛት እንደነበር እህትሽ ነግራኛለች። መሲ በጣም ክፉ ሰው ናት።
አቤን በጣም የምታስቸግረው ሰው ነበረች። እመኝኝ፣ እሱ ግን አንድም ቀን እሷ በምትለው ሀሳብ ተስማምቶ አያውቅም። በጣም ይወድሽ ነበር። ለማንኛውም አሁን ተረጋጊ። ግን ደግሞ መማር አለብሽ። ለነገሮች መቸኮል የለብሽም። አሁን ተረጋጊ። ለጊዜው እኛ ጋር ትቆያለሽ። ማለት ልትጎዳሽ ስለምትችል እዚህ ማረፍ ትቻለሽ። እሺ እሺ፣ በጣም ነው የማመሰግነው። ገኒ ደህና ነሽ? እህቴ ተረጋጊ በቃ።